አድርባይነት ግን መጽሐፍ ቅዱስ አይደለም። አላችሁ እግዚአብሔር ከሁላችን ጋር ይሁን። እዛ ከዘመነ መሳፍንት ይህን ዋጋ ነው ያስከፈለ። ከግራኝ መሐመድ ወዲህ ያለ ሳይማሩ መሾም ያለ ተክሊል ማግባት 400 ዓመቱ ነው ከገባ እንግዲህ ቤተክርስቲያን ውስጥ የማይቆርብ ክርስቲያን እንግዲህ ፈተና ውስጥ ነው ያለችው ቤተክርስቲያናችን። የመጀመሪያው እኛ ክርስቲያኖች አይደለም። በጣም ይቅር በሉ። ክርስቲያን ማለት እንደምታውቁት በአጭሩ ሲፈታ የክርስቶስ ተከታይ ማለት አይደለም። የክርስቶስ ተከታይ ማለት ነው ክርስቶስን የሚያመልክ ሶስተኛ ክርስቶስን መስሎ የሚኖር ማለት ነው። ወይስ ክርስቲያን ተብሎ የምትጠየቅ who can do as he done ክርስቶስ እንደሰራው አድርጎ የሚሰራ ሰው ክርስቲያን ይባላል። ክርስቶስ እንደሰራው የሚሰራ እንደ ትህትናው ትሁት እንደ ፍቅሩ ሰው ወዳጅ የሆነ ሰው ማለት እሱ ክርስቲያን ይባላል። አራተኛው ከክርስቶስ ጋር የሚኖር ነው። ከክርስቶስ ጋር የሚያኖር አንዱ ቅዱስ ቁርባን ነው። እየኖርን አይደለም። እኛ ክርስቲያናዊ ሕይወት የለን። ሁላችንም ነው። እናንተ ብቻ እንዳይመስላችሁ። ሁላችንም ማለት እኔም ጭምር ማለት ክርስቲያኖች አይደለን። በትክክል ማለት በሃይማኖት ክርስቲያኖች ግን አይዟችሁ፣ ክርስቲያኖች ግን አይደለም። እሱ ይቀራል። አባ ጊዮርጊስ ዘጋስጫ የሚባለው ኢትዮጵያዊ ሊቅ ደወሎ ውስጥ ጋስጫ የሚባል ቦታ አለ። እዚያ የተወልዶ የነበረው የኢትዮጵያው ኮከብ 40 መጻሕፍትን የደረሰው አባ ጊዮርጊስ ሲሞት እንኳን ድንግል ማርያም የገነዘችው ማለት ነው። እሱ ምን ብለው እንደጸለየ ታውቃላችሁ? እመቤቴ ሆይ እባክሽ ክርስቲያን ሁኜ ውዬ እንዳደረርጅኛል፣ ክርስቲያን ሁኜ እንደውልርጅኝ፣ ክርስቲያን ሁኜ እንዳደረርጅኝ ብሎ ነበር። ክርስቲያን መሆን አቅቶናል። ያ ክርስቲያንነታችን በጣም በብዙ እየተፈተነ ነው። ትልቁ ፈተናችን የራሳችን የቅድስና ሕይወት አለመኖር፣ አንድነት አለመኖር፣ እንደ ወንጌል ሕግ አለመኖር፣ ቤተ ክርስቲያናዊ አለመሆን፣ ፍጹም የሆነ ዓለማዊነት፣ ፍጹም የሆነ ግሎባላይዜሽን፣ በዓለም መወሰድ፣ ብሬን ወሽድ መደረግ፣ ፍጹም መወሰድ፣ በቃ ታጥቦ ያለቀ ቀፎ መሆን፣ ኦርቶዶክሳዊ ፐርስፔክቲቭ የሌለን መሆን፣ ምንም ባሉ ኦርቶዶክሳዊ መረዳት የሌለን እርሾ እንኳን የሌለን ዝም ብለን እንደ ቀፎ የምንጓለን ማለት ነው። እንደዚያ ሆነ። ያ እሱ አንድ ችግራችን። ከዚያ እንደምታውቁት ቴክኖሎጂ አንድ ፈተና ነው። ሚዲያው አንድ ፈተና ነው። አክራሪ አስተምህሮ አንድ ፈተና ነው። አክራሪ የሌሎች ኦርቶዶክስ ጠል የሆኑ አስተምህሮች ኤቲስቱ አይወደንም። ማይወደን ብዙ አለ። ያ ሁሉ ሲቻል አስተምህሮ ሳይቻል በጉልበት ኦርቶዶክስን ማጥፋት የሚፈልግ ማት ነው። በማኒፌስቶ እየቀረጸ ኦርቶዶክስን ማጥፋት የሚፈልግ ማት ነው። አይደርስ እንዴት እንደተጠቃ በሬ ሆናለች ቤተክርስቲያናችን። ማለት ሁለት በሬዎች አንድ ላይ ገጥመው አንድ በሬ ከተሸነፈ ያሸነፈው በሬ ዝም 10 ጊዜ ነው የሚለው ጉልበት መፈተኛ ማለት እና ማንም ሰው ደግሞ ማያለሰው ዶክተር አስናቀው 3 ደግሞ እሺ አልሙት እሺ ልማቱን አልሙት አንድ በሩ እንጂ እኔ አራቱን አልሙት ይባላል። 3 በሩ ዱቄቱን አልሙት 4 ዓላማውን አልሙት። ይሄን ያመጣው ምን ይወቃል? አልሙት። ይሄው አማርኛ ያለው ያነፈቁማል። ሌላ ፓራዶክስ የሆነ አንድ ቃል ያሳያችሁ። ባትክናት አንዴ ምን ማለት ነው? በኢትዮጵያ አነጋገር ውጣል እንጂ ባትል ምትገጥ ሁላ ለምን ማለት ነው? ሰውየው ጋር ገጠምክ ማለት አላችሁ። አሁን አማርኛ ራሱ እንዲህ ያለ ትርጉም አለ። እንዲህ ያለ እየሰማችሁ ነው። ስለዚህ አሁን እንደዚህ ከሆነ በጽሕፈት ትምህርት ውስጥ ከተናጋሪ ይልቅ
ጸሐፊ ዕዳ አለበት ይላሉ የሊትሬቸር ባለሙያዎች። ከተናጋሪ ይልቅ ጸሐፊ ዕዳ አለበት። ለምንድን ነው ዕዳ ያለበት? ኦዲየንሱን ማግኘት ስለማይችሉ አግኝተው ሊጠይቁት አይችሉም። አያገኙትም። ታዳሚዎች የሉ በሌለበት ነው የሚያነቡት። ስለዚህ ያለቀለት ቋንቋ መጠቀም አለበት ነው ደራሲ ከተናጋሪ ይልቅ። በሌለበት ሌላ ትርጉም እንዳይወስድ ማለት ነው። ወይም ደግሞ የጻፈውን የሚያስተምሩበት ደቀ መዛሙርቱ መኖር አለባቸው። ከሁለት ውጭ ከሆነ በጽሁፉ መግባባት አይቻልም ማለት ነው። አላችሁ? በጣም ጥሩ። አሁን መጽሐፍ ቅዱስ ልብ በሉ። መጽሐፍ ቅዱስ ባለፈው እንደነገርኳችሁ ሶስት ምኖች አሉት ነው ያለ። ሶስት ሌቭልስ አሉት በትርጓሜ። የመጀመሪያው ሂስቶሪካል ነው፣ ሁለተኛው ሊትራል ነው፣ ሶስተኛው ሚስቲካል ወይም ታሪካዊ ዳራ አለው። ቀጥሎ ደግሞ ምን አለ? ጥሬ ዳራ አለ። ጥሬ ትርጉም አትስረቅ፣ በቃ አትስረቅ፣ አትዋሽ፣ አትዋሽ። ታሪካዊ ዳራ አለ። ታሪክ ውስጥ ምን አለ? ባህል አለ፣ አንትሮፖሎጂ አለ። የአንድ ባህል የአንድ ሀገር ባህል፣ ቋንቋ፣ አነጋገር አለ። ለምሳሌ ባሪያህን አትለፈው ሲል በእስራኤል በሁለተኛ መደብ ነው የሚናገረው። በሶስተኛ መደብ አትለፈኝ አንደኛ መደብ ነው። እኔ አንተ ሁለት፣ አትለፈው ሶስተኛ መደብ ነው። ሰርድ ፐርሰን የሚባለው መሰለኝ ሶስተኛ መደብ ነው። ስለዚህ በእስራኤል ባሪያህን አትለፈው ማለት እኔን አትለፈኝ ማለት ነው። አርቆ መናገር የእስራኤል ባህል ነው። ስለዚህ ባህልን ያላወቀ መጽሐፍ ቅዱስ አይገባው። መጽሐፍ ቅዱስ ለመረዳት የእስራኤልን ባህል የእስራኤልን ታሪክ ማወቅ አለበት። አንድ ከዛ ምን ማወቅ አለበት ደግሞ ጥሬውን ደግሞ የተነገረበትን ምክንያት ደግሞ ማወቅ አለበት። ለምንድን ነው እንደዚህ የተባለው በጊዜው ተብሎ ምክንያቱን ማወቅ አለበት። ሶስተኛ ሚስቲካል የሚባለው በመንፈስ ቅዱስ ተሰውሮ ጥቅስ ውስጥ የተቀመጠ ምስጢር ማለት ነው። መጽሐፍ ቅዱስ በብሉይ ኪዳን ይቀርብ እንደነበረው እንደ ፍሪዳው መስዋዕት ነው ይላል አባቶቻችን። ፍሪዳውን ዝም ብሎ በሬ ስናየው በሬ ነው። ሲገፈፍ ግን ምን ይላል? ኩላሊት፣ ጉበት፣ የሽንት ስጋ፣ የምን ስጋ፣ የምን ስጋ፣ የምን ስጋ ነው። ተጠቅሎ ግን በሬ ነው። አንድ የመጽሐፍ ቅዱስ ጥቅስ እንደ በሬ ነው። እዚያ ውስጥ ግን ተበልተው የሚባሉ ብዙ ስጋዎች አሉ። የብሉይ ኪዳኑን ወይፈን የሚያርደው ማን ነበር? ካህናት ነው የሚያርዱት። እንደውላችሁ ስሙ። በሬ ያለው ምንድን ነው ያለው? የመጽሐፍ ቅዱስ ኃይለ ቃል አንድ ኮት ምንድን ነው? በሬ ነው። እዚያ ውስጥ ምን አለ? ብዙ ብልት ስጋዎች አሉ። ያንን በልተው የሚያቀርበው ካህን ማለት የሚያስተምሩት እነማን ናቸው ማለት ነው? መምህራን ናቸው። ያ የመጽሐፍ ቅዱስ ትምህርት አንድን ሰው የአንድን ሰው ጽሑፍ ለመረዳት ባህሪውን፣ የሰውየው የትምህርት ዝግጅት፣ ያደገበትን ቦታ አክሰንት፣ አነጋገር ጭምር ጥንቅቅ አድርጎ ማወቅ ካላወቀ አይገባውም። ወይ ደግሞ ለዘመኑ ቅርብ መሆን አለበት። ካልሆነ ደግሞ ያን ሰውዬ ያገኙትን ሰዎች ማግኘት አለበት። ምን ለማለት ፈልጎ ነበር እንደዚህ ያለው ብሎ እንዲጠይቃቸው። ስለዚህ አሁን መጽሐፍ ቅዱስ ከተጻፈ በትንሹ ስንት ነው? ከ1950 ዓመት በፊት የተጻፈ ነው። እንደዚያ ከሆነ መጽሐፍ ቅዱስ እስከ 390 ዓመተ ምህረት ድረስ ሙሉ ተጠቃሎ ተጠርዞ ያለቀ። እንደዚያ ከሆነ መጽሐፍ ቅዱስ አሁን ጳውሎስን አናገኘውም፣ አሁን ጴጥሮስን አናገኘውም፣ አሁን ዮሐንስን አናገኘውም። ምን ማድረግ አለብን? ወይ ለእሱ ጋር የነበረ ሰው ማግኘት አለብን ማለት ነው። አይመስላችሁም? ጳውሎስ እንደዚህ ሲል ምን ማለት ነው ብለን እንድንጠይቀው በትክክል ቅዱስ ጳውሎስ ምን ማለት እንደሆነ እሱ ሲያስተምር ቁጭ ብሎ የነበረ ሰው መጠየቅ አለበት ማለት ነው። እንደዛ ታደርግ ደግሞ እነዚያም ሰዎች ሞተዋል። ስለዚህ ምን ታስፈልገናለች? አፖስቶሊክ ሰክሴሽን ትባላለች። ሐዋርያዊ ቅብብሎሽ። እስኪ በሉ ሐዋርያዊ ቅብብሎሽ በሉ። ሐዋርያዊ ምንድን ነው? ቅብብሎሽ ያስፈልገናል። ሐዋርያዊ ቅብብሎሽ በምን መጣ ማለት መጀመሪያ ክርስቶስ ለሐዋርያት አስተማረ። ሐዋርያት ደግሞ ለማን አስተማሩ? አፖስቶሊክ ፋዘርስ ይባላሉ።
ሐዋርያውያን አበው ማለት ነው። ያ ማለት የሐዋርያት ደቀ መዛሙርት። ለምሳሌ የዮሐንስ ወንጌላዊ ደቀ መዝሙር ማን ይባላል? ፖሊካርፐስ ይባላል። በእንግሊዝኛ ፖሊካርፕ ብላችሁ ታገኙት ትፈልጉት አገኙ። ሴንት ፖሊካርፕ ብላችሁ ትፈልጉት ጉግል ራሱ ይነግሯቸዋል። የዮሐንስ ወንጌላዊ ደቀ መዝሙር ነው እሱ። የቅዱስ ጴጥሮስ ቀሌመንጦስ ዘሮማን ክሌመንት ኦፍ ሮማ ትፈልጉት ታገኙታላችሁ። እነዚህ ጻፎች ኢግናሺየስ ወይም በእኛ አግናጤዎስ የሚባለው ከዛ ደግሞ እሱ ሄሬኔዎስ ፈረንሳይ ውስጥ የነበረ ሊዮን የምትባል ከተማ አለች። ፈረንሳይ የእሷ ሊቀ ጳጳስ ነው። የመጽሐፍ ቅዱስ ጠበቃ የሚባል ሰው ነው እሱ። የመጽሐፍ ቅዱስ ጠበቃ የሚባል መጽሐፍ ቅዱስን እንደሚገርማችሁ ግኖስቲሶች መጡና 130 ዓመተ ምህረት አካባቢ የነበረ ነው ቅዱስ ሄሬኔዎስ በ130 ዓመተ ምህረት አካባቢ ላይ የነበረው ሁለተኛው ክፍለ ዘመን ግኖስቲሶች መጡና የበርናባስ ወንጌል፣ የያዕቆብ ወንጌል፣ የጴጥሮስ ወንጌል እያሉ መጡ። ወደ 8-10 ወንጌል። አረ ወንጌል 4 ነው አለ ማን? ሄሬኔዎስ። የለም ብዙ ወንጌል አለ። ቆይ ማለት የዛ ጊዜ መጽሐፍ ቅዱስ አልተጠረዘም። አንድ መጽሐፍ ቅዱስ የሚባል ሰው የለም የዛ ጊዜ። ከዛ በኋላ ምን ሆነ መሰላችሁ? እነሱ ወንጌል አመጡ፣ እሱ 4 ወንጌል አመጣ፣ እነሱ ወደ 8 አመጡ። የማን ነው ትክክል ሲባል እጃቸውን ይዞ ያስቆማቸው በአፖስቶሊክ ሰክሴሽን ነው። በሐዋርያዊ ምንድን ያልኳቸው ቅብብል ይኸውላችሁ አላቸው። ዮሐንስ ወንጌላዊ አግናጤዎስና ፖሊካርፖስን አስተማረ። እሱ ደግሞ እኔን አስተማረ። እኔ የዮሐንስ 3ኛ ትውልድ ነኝ። በምንድን ተናገሩ እንጂ በወንጌል። እናንተ የማን ልጆች ናቸው አላቸው። የማን መጽሐፍ አለ ማንበብ ትችላላችሁ። 5 መጽሐፍ ማንም ሰው ማግኘት ይችላል። ይሄ በፒዲኤፍ ኦን ዘ ሄረሲስ በእንተ መናፍቃን ማለት ነው። ማንበብ ትችላላችሁ። 5 መጽሐፍ ናቸው ተከታታዮች አላችሁ። እግዚአብሔር ከሁላችን ጋር ነው። አሁን ከነሱ በኋላ ቸርች ፋዘርስ የሚባሉ ይመጣሉ። የቤተ ክርስቲያን ሊቃውንት የሚባሉ ናቸው። እነዚህ 4ኛው ክፍለ ዘመን፣ 5ኛው ክፍለ ዘመን፣ 6ኛው ክፍለ ዘመን፣ 7ኛው ክፍለ ዘመን፣ 8ኛው ክፍለ ዘመን ላይ እነሱ ተከታታይ ይዘውት የመጡ ናቸው። አሁን ልብ ብላችሁ ስሙ። ፍየሎችን በቀኝ በግራ በጎችን በቀኝ ያቆማል። በግ የተባሉ ጻድቃን ናቸው። ምክንያት በግ ላቷን ትሸፍናለች፣ ጻድቃን ኀፍረታቸውን ይሸፍናሉ። የራሳቸውን ኃጢአት በንስሐ የወንድማቸውን ኃጢአት በምስጢር ይሸፍናሉና። በግ አንገቷን ደፍታ ትሄዳለች፣ ጻድቃንም ትሑታን ናቸውና። በግ ብርት ትወዳለች፣ ጻድቃንም መከራ ይወዳሉና። በግ ሲያርዷት ብዙ አትጮህም፣ ጻድቃንም አያማርሩምና። መከራ እንዲህ ብዬ ለመተርጎሜ ማስረጃው 2ኛው ክፍለ ዘመን ይገኛል። 1ኛው ክፍለ ዘመን ላይ ይገኛል። እኔ ማስተምረው ዛሬ ከቅዱስ ያሬድ 6ኛው ክፍለ ዘመን ላይ ሄዶ ይገጥማል። የቅዱስ ያሬድ 4ኛው ክፍለ ዘመን ላይ እለእስክንድሮስ ጋር ሄዶ ይገጥማል። እለእስክንድሮስ ደግሞ የእለእስክንድሮስ ሄዶ ሄሬኔዎስ ጋር ይገጥማል። የሄሬኔዎስ ከፖሊካርፐስ፣ የፖሊካርፕ ከዮሐንስ፣ የዮሐንስ ከክርስቶስ፣ የክርስቶስ ከነቢያት አንድ ይሆናል። ያንን ጉባኤ ቤት ማለት ያ ምንጭ እንዲህ እያለ የሚወርድበት ምንጭ ማለት ነው። ከቃሉ ጋር ናችሁ። ሐዋርያዊ ትምህርት ቤት ማለት ነው። ይሄ ትምህርት ለ1000 ዘመን የቀጠለበት ትምህርት ቤት ነው። ይሄን ካላስቀጠል ቤተክርስቲያን አትቀጥልም። የምሬን ነገር አትቀጥልም። በሆይ ሆይታና በፉከራ የምናስቀጥልባት ቤተክርስቲያን አትኖርም። የጥምቀት ብዙ ሁነን ተከምረን ነጭ ለብሰን ጥምቀት ማክበራችንን እንዳታዩት። ግማሹ እያለ የሌለ ነው፣ ግማሹ ተበልቶ አልቋል። ምንድነው ከትል የተረፈውን አንበጣ በላው ብሏል። ማለት ከመናፍቅ የተረፈውን ደግሞ ኃጢአት በልቶታል። የለን አንቀጥል። የምንቀጥለው ይሄን ጉባኤ ቤታችን እስከጠበቅን ድረስ ከቃሉ ጋር ናችሁ። ጉባኤ ቤታችን እንዲህ የኛ የርዕሰ ገዳማት ነው። የርዕሰ ገዳማት ባጋራ ተናቅስ ተቆስ ያራቱ በትምህርት መምሩኝ ነው የገባው። እሱ ትምህርት ቤት ባህር ዳር ትምህርት ቤቶች አሉ፣ ጎንደር ትምህርት ቤቶች አሉ፣ ሸዋ አሉ፣ ወሎ በጣም 16 በላይ ጉባኤ ቤቶች አሉ። እነዚህ ትምህርት ቤቶች አንዱ ነው። ሀገረ ስብከቶችን አንድ ላይ ጥምረት እየፈጠሩ ጉባኤዎች እዚህ ሀገረ ስብከት ክፍተት አለ፣ ጎንደር ክፍተት አለ፣ ወሎ ክፍተት አለ። ያ ጉባኤ ቤቶች እየተጣመሩ የካህናትን በካህናት የመንግስቱን በመንግስት
የህዝቡን በህዝብ ከፈቱት የቤተክርስቲያን መፍትሄ ይመጣል። ያንን ለማየት ደስ ብሏችሁ እንድታገለግሉ ነው። ያንን ለማድረግ እኛም ራሳችን መሰራት አለብን። አሁን እነዚህ ቅድም የጠቀስኳቸው የሆስፒታል ፕሮጀክታችን፣ የትምህርት ቤት ፕሮጀክት፣ ሌሎችም አሉ። ለምንድን ነው የሚጠቅሙን ስትባሉ ለምንድን ነው እነዚህ ለመስራት ወርክሾፕ እናዘጋጅ፣ ስልጠና እናዘጋጅ። ለማሳያ ባለፈው ለምሳሌ እዚህ 2 ዙር የባለትዳሮች ስልጠና ሰጠናል። በዚያው ውለታችን ለማስታወስ ቁርስና ምሳ አልተናገር አይደለ? ምን ለማለት ፈልጌ ነው? ያ የሚደረገው ሲኖር ነው ሳይኖር ነው? ነገር ሲኖር ነው ሳይኖር ነው? ባለፈው አሁን ለምሳሌ ጉባኤ ቤታችን ላይ 80 ካህናትን ጠርተን አሰለጠን። ይኸው በቅበላው ምድር እናንተ ችግር አለ ብለን የጾመ ነቢያት መግቢያ ስለሆነ ሚስቶቻቸው ትዝ ቢሏቸው ብለን ደግሞ ጠጅ አላደረግናቸው። ሲኖር ነው ሳይኖር ነው አይባልም እንጂ ካህናቱም ተረጋጉ። ከዚያ ማለት ትንሽ ተረጋጉ ማለት ነው። ለነገ ስደዱ ሲሉት የነበሩ ትንሽ ተረጋጉ። ስጋ ፈልገው ሳይሆን መብት ስለሚያፋቅር ነው አይደለ? መብት ያፋቅራል ይላል አባቶቻችን። የሚገርማችሁ ልብስ ከገዛችሁ ለብሰው የማይረሳችሁ ያበላችሁ ሰው ምግብ አይረሳም። እግዚአብሔር የሰጠን ነገር ስለሆነ ክርስቶስ ስጋው ደግሞ ለምን በምግብ አደረገው? በልብስ ያደረገው ነጫጭ ለበሰ ቁርባን የሚባለው ለምን ነው በምግብ ያደረገው? መብት ያፋቅራል። ክርስቶስን ፍቅሩን ለመግለጥ ነው በምግብ ያደረገው ይላል እና መብት ያፋቅራል። ስለዚህ ለዚያ ነው ፕሮጀክት የቀረጸው። አሁን ለምን እንደተሰበሰባችሁ ቁልጭ ብሎ እንደ መስከረም ሳይ ገብቷችኋል ነው? አልገባችሁ? አልገባችሁ? እንግዲህ ዋ አውቃችሁ እሺ፣ ይቅርባ ቢወረት ማለት ነው። አንዳንድ ጊዜ እንደ ቤተሰብ ነን ብለን የለን ምንድን ነው ያለ ቤተሰብ ከሆነ በቃ ቤተሰብ ይቆራቆማል፣ ይጫወታል። እንደዛ ነው ማለት ነው። እሺ፣ እግዚአብሔር ከሁላችን ጋር ይሁን። እሺ፣ አሁን ይህንን ለማስቀጠል እንግዲህ ሲጠራችሁ አቤት፣ ሲልኳችሁ ወዴት ብላችሁ ተሰብሰቡ፣ ኑ ተማሩ፣ ራሳችን እንስራ። በጣም ጥሩ። ይሄን ለመስራት አሁን ይሄ ለምን አመት እነዚህ ቅድም የተጠሩት 12ቱ ክፍሎች ብዙ ፕሮጀክት ቀርጸዋል። የሆስፒታሉ ቀድሞ ግን የሆስፒታሉን ፕሮጀክት ራሱ ሌሎች ክፍሎችም እንደ ራሳቸው ነው ሲደግሙበት የቀረቡ። የልማት ክፍሉ ማንም የቀረ የለም። ሁሉም 10 እንዳለ ሆኖ ሲያስብ የቀረበ ሲደግም እንቅልፉን እያጣ ፕሮፖዛል ሲያሻሽል በየመስሪያ ቤቱ ሲዞር ነው ሁሉም የቀረበ። ስለዚህ እግዚአብሔር ይመስገን እዚህ ያለው አባል ብሎ ሳይመዘገብ በየመስሪያ ቤቱ ያሉ ክርስቲያን ወንድሞቻችን እውነት ለመናገር እስላም ውጭ ነው ያገዙናል። ስለዚህ አሁን እግዚአብሔር ይመስገን መሬት መቼም ጥሩ ነው። መሬት እየጠበቅን ነው። መሬቱ እንደተጀመረ ምንም ሳንሰንበት የመሰረት ድንጋይ ነው የምንጥለው። ምንም ሳንሰንበት በቃ እንዳለቀልን መሰረት ድንጋይ እንጥላለን። መሰረት ድንጋይ ይመጣል፣ ቁፋሮ ጀምራል። ያን እንዲያክልን ጥሩ እየሄደ ነው። በየቦታው እስካሁን እግዚአብሔር በሚያውቀው እንደ ግፋት ድንጋይ እየቆመብን ሰው አላገኘንም። በየመስሪያ ቤቱ ጥሩ እየሄደ ነው። የመጨረሻው ላይ የሚደርስ ደግሞ እንዲያልቅልን በጸሎታችሁ አስቡን። እንደሚያልቅ ደግሞ አምናለሁ። በጣም እግዚአብሔር አብሮ እናያለን። እውነቴ ነው። በ17 ተጀመረ፣ በ24 አለቀ። ስለዚህ ጻድቁ አቡነ ተክለ ሃይማኖት አንድ እግራቸው የተሰበረበት ቀን ነው። ጥር 24 ቆሞ ሲጸልዩ ማለት ረጅም ዘመን ቆሞ ሲጸልዩ አንድ እግራቸው የተሰበረበት ቀን ነው እና እሳቸው በጸሎታቸው እንዲያግዙን ፈልገውን እኛ እሳቸው ግን እንደ ልጅ ፈልገውን አስጠግተውናል። የጻድቁ ረድኤት፣ የቅዱስ ቂርቆስ በረከት፣ የእመቤታችን ፍቅርና ጸጋ፣ የሥላሴ ቸርነት፣ የመድኃኔዓለም ኢየሱስ ክርስቶስ የመስቀሉ ምርኩዝ ከእኛ ጋር ይሁን።